የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄን ፕሮግራም በእንደዚህ አይነት መልኩ ለእናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይሄን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላል። ይሄ ፕሮግራም ወደ እናንተ መድረስ ከጀመሩ ጥቂት ወራቶች ተቆጥረዋል። በዚህ አጋጣሚ ፕሮግራሙን እየተከታተላችሁ አስተያየቶቻችሁን ስለምትሰጡ ሰዎች እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንን ፕሮግራም ይሄን ቴሌቪዥን ጣቢያ በተለያየ መንገድ በገንዘብ በቁሳቁስ የተጠቀማችሁ ሰዎች ድጋፍ ማድረግ ከፈለጋችሁ በቴሌቪዥን ስክሪኑ ላይ በመተመለከቷቸው የቴሌቪዥን አድራሻዎች በመደወል ቢሮ ድረስ በመምጣት ድጋፋችሁን እንድታረጉም በጌታ ስም ጥሬን ማስተላለፍ ፈልጋለሁ። ይሄንን ካልኩኝ ወደ ዛሬው መልእክት በቀጥታ እገባለሁ። እንደምታስታውሱት ከዚህ ቀደም ኢየሱስ ምንድነው ያደረገው ምን ሰራ በሚል ርዕሰ ጉዳይ የተለያዩ የመጽሐፍ ክፍሎችን አብረን በጋራ ያያየን እስከ ዛሬ መተናል። ዛሬም የዛን ቀጣይ ክፍል ይዤላችሁ ቀርቤያለሁ። ዛሬ የምናየው የመጽሐፍ ክፍል በማርቆስ ወንጌል ምዕራፍ 2 ላይ የተቀመጠ ታሪክ ነው። አብረን እናነበዋለን። ቃሉን ከማንበቤ በፊት ምናልባት ቤት ውስጥ ይሄን ፕሮግራም ስራ እየሰራችሁ ምግብ እየበላችሁ ምናልባት ደግሞ አሁን ለስራ የምትወጡ በዚህ ሰዓት ደግሞ ካላችሁ ለመውጣት በቤት ውስጥ እየተዘጋጃችሁ ልትከታተሉት የምትችሉት ከ20 ደቂቃ ያነሰ አጭር ጊዜ የሚተላለፍ ፕሮግራም ስለሆነ በቤት ውስጥ ያላችሁ እናቶች፣ አባቶች፣ ወጣቶች፣ ታዳጊዎች፣ ህፃናት ልጆች ይሄን ፕሮግራም ለአጭር ጊዜ የሚተላለፍ ለአጭር ደቂቃ የሚተላለፍ ስለሆነ እንድትከታተሉ ከታላቅ አክብሮትና ፍቅር ጋር እጋብዛችኋለሁ። ይሄን ካልኩ ኢየሱስ ምን ሰራ በሚለው ወይም ደግሞ ኢየሱስ ምን ነው የሚሰራው ኢየሱስን ስታገኙት ምን ይፈጠራል በሚለው ርዕሰ ጉዳይ ላይ የዛሬውን የማርቆስ ምዕራፍ 2 ታሪክ አብረን እናነባለን። ማርቆስ ምዕራፍ 2 ቁጥር 1 ጀምሮ አብረን እናነባለን። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር ጌታ ኢየሱስ። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባውን የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። በጣም ነው የሚገርማችሁ ጌታ ኢየሱስ ክርስቶስ ያደረገውና ሰዎቹ የመጡበት ዓላማ የተለያየ ይመስላል። ግን በጣም ይሄ ታሪክ አስገራሚ ነው። ጌታ ኢየሱስ ክርስቶስ የነበረበትን በቅፍርናሆም ያለበትን ቤት ሰምተው ነው እነዚህ ሰዎች ሽባ የሆነ የታመመ ልጅ ይዘው የመጡት። ልክ ሲመጡ ግን አካባቢው በህዝብ ተጥለቅልቋል። እሱ ያስተማረ ነው ጌታ ኢየሱስ በዛ ቤት። ስለዚህ ይሄንን ሽባ ሰው ይሄንን ፈውስ የሚያስፈልገው ሰው ኢየሱስ ጋር ነው ይዘው የመጡትና ይዘውት መግባት አልቻሉም ከህዝቡ ብዛት የተነሳ። ስለዚህ ያሉበትን ቤት ጣራውን ቀደው በዛ በጣራው ነው ልጁን ወደታች ያስገቡት ማለት ነው። ጌታ ኢየሱስ ክርስቶስ ግን አንድ ነገር አደረገ። ሽባ ነው ከሽባውነቱ እንዲፈወስ እንዲተረተር ነው የተፈለገው። ጌታ ኢየሱስ ግን አየ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው ይላል። እንግዲህ ይሄ ልጅ ከሽባነቱ እንዲፈወስ ነው ይዘውት የመጡት። ከተያዘበት እስራት እንዲፈታ ነው ያመጡት። ጌታ ኢየሱስ ክርስቶስ ግን ከሽባነቱ አልጀመረም። በጣም አስገራሚው ነገር ጌታ ኢየሱስ ክርስቶስ ያደረገው ይሄንን ልጅ ኃጢአትህ ተሰረየችልህ ሲለው ታያላችሁ። ኃጢአትህ ተሰረየችልህ። እንግዲህ ሽባነቱን የተያዘበትን እስራት ያንን ህመሙን እንዲፈወስ ነው ሰዎቹ ያመጡት። ጌታ ኢየሱስ ክርስቶስ ግን አልፎ ኃጢአትህ ተሰረየችልህ ሲለው ታያላችሁ። እንግዲህ ይሄን ልጅ በኃጢአት ተይዟል ብለው አይደለም እነዚህ ሰዎች ያመጡት፣ ሽባ ነው ብለው ነው ያመጡት። ኢየሱስ ግን አልፎ ኃጢአትህ ተሰረየችልህና ከዛ በኋላ ያለውን አላነበብኩትም ግን መነጋገሪያ ሲሆን ታያላችሁ። ይሄ ኃጢአትን ይቅር የሚለው ማን ነው ብለው ሲጠያየቁ ታያላችሁ። ልጁ ከኃጢአቱ ነፃ መሆኑን ሳይሆን ሰዎች ይሄ ኃጢአትን ለማስተሰረይ ማን ነው ስልጣን የሰጠው? በመድር ላይ የሰው ልጅ ኃጢአትን ማስተሰረይ ስልጣን አለ ወይ? ካንዱስ ከእግዚአብሔር በቀር ኃጢአትን የሚያስተሰረይ አለ ወይ ብለው ፍልስፍና ውስጥ ምርምር ውስጥ ሰዎች ሲገቡ ታያላችሁ። እኔ ላስተላልፍላችሁ የፈለኩት ጌታ ኢየሱስ ክርስቶስን ስታገኙት ምንድነው የሚያደርገው? ምንድነው የሚሰራው? ጌታ ኢየሱስን ያገኘ ሰው
ምንድነው በህይወቱ የሚሆንለት? አንድ ሰው ሽባ ሆኖ ጌታ ኢየሱስን ሲያገኘው ኢየሱስ በዛ ሰው ላይ ምንድነው የሚሰራው የሚለውን ነገር ነው ዛሬ ለምትመለከቱ ሰዎች ምነግራችሁ። በብዙ ስቃይ፣ በብዙ ስራት፣ በብዙ እንግልት፣ በብዙ ነገር ውስጥ ታስራችሁ ተተብትባችሁ ልትኖሩ ትችላላችሁ። ኢየሱስን ስታገኙት ግን ሚላችሁ ኃጢአት ተሰረየችልህ ይላል ኢየሱስ። አንዳንድ ጊዜ ግራ ያጋባል። ምናልባት ጥያቄያችሁ ሌላ ነው፣ ስራታችሁ ሌላ ነው፣ ሽባ የሆናችሁበት ነገር ሌላ ነው። ኢየሱስ ግን ይመጣና ኃጢአት ተሰረየችልህ ሲል ሰዎች በደንብ ካላስተዋሉ በጣም አስቸጋሪ ነው። ኢየሱስ ግን ይገርማችኋል፣ በቃ አሰራሩ አደራረጉ ያስገርማል። ይሄ ልጅ ሽባ ነው። እንዴት ሽባ ሆነ? እንዴት መራመድ አቃተው? እንዴት ነው ይሄ ነገር የደረሰበት? ኢየሱስ ስሩን አይቶታል። ኢየሱስ ባክግራውንዱን አይቶታል። ይሄ ልጅ ለሽባነቱ ምክንያት የሆነውን ነገር አይቶታል። ጌታ ኢየሱስ ክርስቶስ ውስጥን አይቷል። ሰው ፊትን ነው የሚያየው፣ እግዚአብሔር ግን ልብን ያያል ይላል መጽሐፍ ቅዱስ። ይሄ ልጅ ሽባ ነው፣ ልክ ነው። ስታዩት አካላዊው ነገር ይታያል፣ ልትክዱት አትችሉም። ግን ይሄ ልጅ እንዴት ሽባ ሆነ? እንዴት ነው የሚታየው ነገር ከየት ነው የመጣው? የሚታየው ከማይታየው ነው የመጣው። የማይታይ ሽባ ያደረገው ነገር ውስጥ አለ። ጌታ ኢየሱስ ውስጡን ነው ያየው። ጌታ ኢየሱስ ውስጥ ሄዶ የታሰረበትን ሲፈታ ታያላችሁ። አንተ ልጅ ኃጢአትህ ተሰረየችልህ ይለዋል። በጌታ በኢየሱስ ስም ዛሬ በምንም እስራት ውስጥ ያላችሁ ሰዎች እኔ በኢየሱስ ስም ባርካችኋለሁ። እግዚአብሔር ከኃጢአት ነፃ ያርጋችሁ። እግዚአብሔር በውስጥ ከታሰራችሁበት ነገር ይፍታችሁ። የውስጥ ስራታችሁን፣ የውስጥ እንቆቅላሻችሁን እግዚአብሔር ይፍታላችሁ። ብዙ ጊዜ አይታችሁ እንደሆነ ለብሰን ስንሄድ በአደባባይ ከሰዎች ጋር ህብረት ስናደርግ ውጫችን ይታያል፣ ውስጣችን ግን አይታይም። ውጫችን ላይ የተገለጠው ነገር ይታያል። ውጫችን ላይ የታሰርንበት ነገር ያ ያሰረን ነገር ውስጥ ነው። ውጭ ግን የሚታየው ነገር ውስጥ ካለው ጋር አብሮ አይሄድም። ብዙ ጊዜ እንደዚህ ነው ምንኖረው። ብዙ ጊዜ እንደዚህ ነው። ልክ ነው። ውጪ ያለውን ነው የምናሳምረው። የወጭቱን ውስጡን ጠቡት አለ ጌታ ኢየሱስ። ላዩ ነፃ ይሆናል። አንዳንድ ጊዜ ታውቃላችሁ ብዙ ነገራችን ወደ ውጪ ተገልጦ ይታያል። ድህነታችን ወደ ውጪ ተገልጦ ይታያል። በሽታችን ወደ ውጪ ተገልጦ ይታያል። ድካማችን ወደ ውጪ ተገልጦ ይታያል። ልንሸፍነው በማንችለው ሁኔታ ስንፍናችን ወደ ውጪ ተገልጦ ይታያል። ቁጡነታችን ወደ ውጪ ተገልጦ ይታያል። ንዴት፣ ስድብ፣ አድመኝነታችን ወደ ውጪ ተገልጦ ይታያል። ዘረኝነታችን ወደ ውጪ ተገልጦ ይታያል። አንዳንድ ሰዎች ዘረኝነታቸው ውጪ ነው ያወሩታል በአደባባይ። ግን የሚገርማችሁ ጉዳዩ ውጪ አይደለም ያለው፣ ውስጥ ነው። ሽባነቱ የጀመረው ውስጥ ነው። ኃጢአቱ የጀመረው ውስጥ ነው። በውስጥ እየተላለፈ መጥቶ ዛሬ ልንሸፍነው ስለማንችል በአደባባይ ነውሩን እንደ ክብር እናወራለን። ከዛ እስረኛ ሆነን እንኖራለን። ይሄ ሽባ ልጅ እንደዛ ነው የሆነው። ሲታይ ነገሩ ከውስጥ ወደ ውጪ አፈንግጦ ወጥቶ በአካሉ ላይ ይታያል። በማይደብቀው ሁኔታ ይታያል። አንዳንድ ነገር ውስጥ በደንብ ኦርኬስትሬት ከተደረገ በኋላ ልንሸሽገው በማንችል ሁኔታ ወደ አደባባይ ሰዎች እኮ በአደባባይ የሚሳደቡት ስድብ እኮ የሚሳደብ ሰው፣ የሚተች ሰው፣ የሚቃወም ሰው፣ የሚያኮርፍ ሰው፣ ንዴት፣ ቁጣ፣ አድመኝነት ያለበት ሰው እኮ ፍለፊት በአደባባይ ሲናገር ሲጽፍ በማህበራዊ ድረገጽ ላይ መጥቶ ዲፌም ሲያደርግ የምታዩት በቃ ወደ ውጭ ተገልጧል። እንደዚህ እንደ ሽባ ልጅ ያ በሽታው ያ ሊደብቀው የማይችል ማንነት ህዝብ እያየው ነው። በአደባባይ ነውራቸው በክብራቸው ነው ይላል። በአደባባይ በግልጥ ግን ይገርማችኋል ጌታ ኢየሱስ እንዲህ ያሉ ሰዎችን ሲያገኛቸው ኃጢአት ተሰረየችልህ ይላል። ከውስጥ ነው የሚጀምረው ጌታ ኢየሱስ። ይሄን ልጅ ኃጢአትህ ተሰረየችልህ ይለዋል። ስለዚህ ይሄ ልጅ ፈውሱ የጀመረው ውስጥ ከታሰረበት ነው። አካሉ ከዛ በኋላ ህዝቡ እያየው ሲፈወስ ታያላችሁ። ይሄ ልጅ ከዛ በኋላ ሽባነቱ ሲተረተር ሲዘል በሰው መካከል ያ በጣራ ነድ ላይ ያስገቡት ልጅ በእግሩ ተራምዶ ሲሄድ መጽሐፉ ላይ ታነባላችሁ ታሪኩ። ይገርማል። ጌታ ኢየሱስ ክርስቶስን ስታገኙት ያለፈ ነገር ነው በህይወታችሁ የሚያደርገው። ዋናውን መሰረታዊ ነገር ነው የሚያደርገው። የታሰራችሁበትን ውስጥ ሄዶ ፈልጎ ቋጠሮውን የሚፈታ ጌታ ነው። ይሄን የማረግ ብቃት ያለው ዓለም ከተፈጠረ ጌታ ኢየሱስ ብቻ ነው። ሽባ ሆናችሁ መጣችሁ ኃጢአት ተሰረየችልህ ብሎ ሽባ ያደረጋችሁን ስሩን የሚነቅለው ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ከተናገራቸው ቃሎች አንድ በጣም የሚያስገርም ቃል አለ። ማቴዎስ ወንጌል ምዕራፍ 15 ላይ ምን ይላል ሲናገር
የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል ይላል። የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል። በቃ ጌታ ክርስቶስ ይነቅላል። ስታገኙት ይቆርጣል፣ ያስወግዳል። የሰማዩ አባት ያልተከለውን ያልሰጠንን ነገር ከውስጥ ሄዶ እንቆቅልሹን ይፈታል ጌታ ኢየሱስ። ሰው ኢየሱስን ካገኘ በኋላ በፍጹም እንደ ትላንትናው መሆን አይችልም። ኢየሱስ ዝም ብሎ ተራ ነብይ አይደለም። ኢየሱስ ሰንበዴ አይደለም። he is God። እሱ እግዚአብሔር ነው። እሱ ወልድ እግዚአብሔር ነው። ሲመጣ ውስጣችሁን ያያል፣ ከዛ ኃጢአታችሁን ያስወግዳል። እንዳትረሱ የኃጢአት ደሞዝ ሞት ነው። ይሄ ልጅ ሽባ ሆኖ ቢቀጥል ታውቃላችሁ፣ ከኃጢአት ነው የጀመረው፣ ሽባ ሆኗል፣ ከዛ ይሞታል። የኃጢአት ደሞዝ ሞት ስለሆነ ኢየሱስ ግን ይሄ ልጅ ከሽባው ብቻ ከሽባነቱ ፈወሰው እኮ አይደለም፣ ከሞት ነው ያዳነው። የኃጢአት ደሞዝ ሞት ነው። እስቲ ያስቡት፣ የኃጢአት ደሞዝ ሞት ነው ተብሎ ይሄ ልጅ በኃጢአት ውስጥ ነው ያለው። የኃጢአት ደግሞ አድጎ ሽባ አድርጎታል። አሁን እኮ አድጎ የማትሸሽጉት ነገር ከኃጢአት የመጣ ነው። ውስጣችሁ ካለ ከአመጽ የመጣ ነው። ከጽድቅ በተቃራኒ የተፈጠረ ነው። ማንም ሊያረገው ይችላል ወገኖቼ። በሽታ፣ ደዌ፣ ሽባነት፣ ቁጣ፣ አድመኝነት፣ ኩርፊያ፣ አመጽ ከጽድቅ በተቃራኒ የሚደረግ ነገር ይሄንን እኮ ወገኖቼ በደንብ በውስጣችሁ እንዲጎለብት የሚያደርገው ሰይጣን ነው። ሐሳቡን መሳት የለባችሁም። ይሄን ልጅ ሲያዩት ሽባ ነው፣ ስለዚህ ኢየሱስ የት ነው ብለው ፈለጉ። እንዲህ ያለው ነገር የሚፈታው በኢየሱስ ነው። ስለዚህ የሆነ ሰው ቤት እንዳለ ሰሙ እነኚህ ሰዎች። ከዛ ተሸክመው ይዘውት መጡ። ሲመጡ በጣም ብዙ ሕዝብ አለ። ይሄን ልጅ እንዴት አድርገው ወደዚህ ጌታ ያምጡት? እንዴት አድርገው ወደ ኢየሱስ ያምጡት? እንዴት ከሽባነቱ ነፃ ይውጣ? ከዛ ጣራውን ነደሉና ወደ ታች አወረዱት ይላል። ይሄን ልጅ ወደ ታች ሲያወርዱት ጌታ ኢየሱስ ክርስቶስ እምነታቸውን አየ። የነዚህ ሰዎች እምነት እጅግ ትልቅ ነው። ጣራ ነው ቀደው ያስገቡት። ይሄ ልጅ የዛን ቀን እንደሚፈወስ እርግጠኞች ናቸው። ግን እኔ እርግጠኛ ነኝ እነኚህ ሰዎች ይሄ ሰውዬ ከሽባነቱ እንዲተረተር ነው በቃ ያመጡት። ለምን ጌታ ኢየሱስ በየቦታው ሽባዎች ሲተረተሩ፣ ውሮች ሲያዩ፣ አንካሶች ሲዘሉ አይተዋል። እነዚህ ሰዎች ያዩት ነገር አለ፣ የተመለከቱት ምስክርነት አለ። ግን ኢየሱስ ይገርማችኋል ያለፈ ነገር ነው የሚያደርገው። አንተ ልጅ ኃጢአትህ ተሰረየችል። ዛሬ እኔ በቴሌቪዥን መስኮት ይሄን መልእክት የምትሰሙ ምንድነው ተገልጦ ወደ አደባባይ የመጣው? ያስቸገራችሁ ምንድነው? ሽባ የሆናችሁበት ነገር ምንድነው? መራመድ አልቻላችሁም? ከዚህ በላይ ማሰብ አልቻላችሁም? ከዚህ በላይ መስራት አልቻላችሁም? ለእናንተ ራሱ ግራ እየገባችሁ ነው? ከዚህ በላይ መለቀቅ አልቻላችሁም? ስፍራ መቀየር አልቻላችሁም? ስራ መለወጥ አልቻላችሁም? የምታገኙትን ኢንካም መቀየር አልቻላችሁም? እስቲ ምንድነው ሽባ የሆናችሁበት? መራመድ ያቃታችሁ፣ በፍጹም መንቀሳቀስ ያልቻላችሁት፣ ዝግ ነገር ውስጥ የሆናችሁበት ነገር ማታቁ ሰዎች ዛሬ ነው የምስራች ነግራችኋለሁ። ኢየሱስን ብቻ ማግኘት በቂ ነው። የታል ኢየሱስ ትሉኛላችሁ? እየነገርኳችሁ ነው። ይሄ ምሰብከው የምናገረው ወንጌል ስለ ኢየሱስ ነው። ጥሩት፣ የትም ሆናችሁ ጥሩት። ኢየሱስ ይገለጣል። ኢየሱስ ከሽባነት ነፃ ያወጣል። ኢየሱስ ሽባ ልትሆኑ ከቻላችሁበት የኃጢአት መስመር ይለያችኋል። አንዳንድ ነገር እኮ ተገልጦ መንቀሳቀስ መራመድ ያልቻላችሁት ጌታ ኢየሱስ ሲያዩ ባክግራውንዱ ኃጢአት ነው። የማትፈልጉት ልምምድ ነው ለዛ ያመጣችሁ። የማትወዱት ህይወት ነው ለዛ ነገር የዳረጋችሁ። ይሄን ልጅ አየውና አንተ ልጅ ኃጢአትህ ተሰረየችልህ። ሰዎች ምን እንደሚሉ ማሰብ ይቻላል። ይዘውት የመጡ ሰዎች ግራ ነው የሚጋቡት። ምክንያቱም ሽባ ልጅ ይዘው ነው የመጡት። ከሽባነቱ እንዲተረተር ነው። በፍጹም ከኃጢአት የተነሳ አናሊሲስ እነኚህ ሰዎች ውስጥ ይኖራል ብዬ መገመት አልችልም። ምክንያቱም እነኚህ ሰዎች እንዲተረተር እንዲፈታ ያ ሽባ የሆነው ልጅ ይዘው ነው የመጡት ኢየሱስ ጋር ማለት ነው። ኢየሱስ ግን አየውና አንተ ልጅ ኃጢአትህ ተሰረየችልህ። ዛሬ የሚሰማኝ አንድ ሰው አለ። እኔ ላንተም ብለሃለሁ ዛሬ በጌታ በኢየሱስ ስም ኃጢአትህ ከመንገዱ ይወገድ። ኃጢአትሽ ከመንገዱ ይወገድ። ኃጢአት የሆነባችሁ ነገር በጌታ በኢየሱስ ስም ከቤታችሁ ይነቀል፣ ከሥራ ገበታችሁ ይነቀል፣ ከጎዳናችሁ ይነቀል፣ ከምትሉበት ይነቀል፣ ከዘመናችሁ ላይ ይነቀል። ጌታ ኢየሱስ ክርስቶስ ኃጢአትን የሚያስወግድ ጌታ ነው። ኃጢአት ከተወገደ ምን ሊይዛችሁ ይችላል? ምን በእናንተ ላይ ስልጣን ሊኖረው ይችላል? ኃጢአትን የሚያክል ነገር ከተነቀለ you are free። እናንተ እኮ ነፃ ናችሁ። ከጨለማ ወደሚደነቅ ብርሃን እኮ ፈልሳችኋል ማለት ነው።
አንድ ሰው ኃጢያቱ ከተወሰደለት እኮ ሜካኒካሊ በጽድቅ ህይወት መኖር ይጀምራል። ሰው እኮ ኃጢያቱ ከተነሳለት ጽድቅ ላይ መጥቷል ማለት ነው። ኃጢያት ከተነሳ ቀጥሎ ያለው ህይወት የጽድቅ ህይወት ነው። ይሄ ልጅ እኮ ብድግ ብሎ ተፈውሶ እኮ ሄደው በቃ ጽድቅ ዓለም ውስጥ ጌታ ኢየሱስ ከተተው በአንድ ቃል አንተ ልጅ ኃጢያትህ ተሰረየችልህ። ጌታ ኢየሱስ ክርስቶስን ዛሬም ስታገኙት ሌላ ሊላችሁ አይችልም። አንተ ሰው ኃጢያትህ ተሰረየልህ ይላችኋል። አንቺ ሴት ኃጢያትሽ ተሰረየልሽ ይላችኋል። ጌታ ኢየሱስ ኃጢያትን የሚያስተሰርይ የጌቶች ጌታ ነው። ማንም ሰው በኃጢያት ላይ ስልጣን የለው። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ግን ስታገኙት ከኃጢያት ነፃ ያረጋችኋል። ከጨለማ ወደሚደነቅ ብርሃን ያመጣችኋል። ሰው ከኃጢያቱ ከነፃ ወዲያውኑ በጽድቅ ህይወት ይኖራል፣ ይመላለሳል። ጌታ ኢየሱስ ክርስቶስ ጽድቅ ውስጥ የገባ ሰው በጽድቅ ህይወት ውስጥ የሚመላለሰው በሱ ላይ ምንም ኃይል ተጽዕኖ አይኖረው። በጣም ያስገርማል ጌታ ኢየሱስ። ለዚህ ነው ጌታ ኢየሱስ ክርስቶስ በጣም የሚገርሙ ነገሮችን የሚያደርግ፣ የሚሰራ፣ የሚፈታ፣ ነፃ የሚያወጣ ጌታ ነው። ታውቃላችሁ ስለ ጌታ ኢየሱስ አንዳንዴ ስንናገር ሰዎች ስለ ሃይማኖት ያስባሉ። ኖ እኛ ስለ አንድ ፐርሰን እያወራን ነው። አንድ ልታገኙት የተገባ ፐርሰን አለ። ስለዛ ማንነት እያወራን ነው። ስለ ኢየሱስ ስናወራ አንድ ፐርሰናሊቲን አንስተን እያወራን ነው፣ ሃይማኖትን አይደለም። ይሄ ከሃይማኖት ጋር አያያዝም፣ ከቡድንተኝነት ጋር አያያዝም። ኢየሱስ ሲባል ምንም ሃይማኖት ውስጥ ያላችሁ ሰዎች ጥያቄ ውስጣችሁ አይፈጠር። የሃይማኖቱን ነገር ተዉትና ይሄን ጌታ ተከተሉ። ጌታ ኢየሱስ ክርስቶስ ስታገኙት ተከተለኝ ነው የሚለው። ና ይሄን ሃይማኖት ተከተል አይልም። ና እዚህ ሃይማኖት ግባ አይልም። ኢየሱስ ያገኛቸውን ሁሉ ተከተለኝ ነው የሚለው። ያገኛቸውን አሳ ስታጠምዱ ቢያገኛችሁ ተከተለኝ ይላችኋል። የሆነ ሃይማኖት ተከታይ ብትሆኑ ተከተለኝ ይላችኋል። የሆነ ባለስልጣን ብትሆኑ ተከተለኝ ይላችኋል። በምንም ሁኔታ ውስጥ ብትሆኑ ኢየሱስ ተከተለኝ ነው የሚለው። ና ተከተለኝ። ሀብታም ባለጠጋ ብትሆኑ ያለህን ሽጥና ተከተለኝ ይላል። ኢየሱስ የሃይማኖት ቡድን አስከታይ አይደለም፣ እኔን ተከተል ነው የሚለው። ኢየሱስ የሚያስከተል ጌታ ነው። እሱን ስትከተል እሱ ወደ ገባበት ትገባለህ። ኢየሱስ የት ነው ያለው ሲባል አሁን በሰማይ በአባቱ ቀኝ ነው ያለው። እሱን ስትከተል አድራሻ በላይ በሰማይ በአባቱ ቀኝ ይሆናል ማለት ነው። ኢየሱስ ተከተሉኝ ነው የሚለው። የምንም ሃይማኖት ተከታይ ሆነ ለመዳን እንዳታስብ። የምንም ሃይማኖት ተከታይ ሆናችሁ ለመዳን ዋስትና እንዳይመስላችሁ። መዳን በሌላ በማንም የለም። እንድንበት ዘንድ አሉ ሐዋርያት በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንድንበት ዘንድ ከሰማይ በታች ከዚህ ስም ሌላ የለምና ይላሉ። ኢየሱስ ከሚለው ስም ውጪ ሌላ የለም። ለዚህ ነው ጌታ ኢየሱስን ሰው ሲያገኝ ከኃጢያቱ ነፃ ይሆናል። ከኃጢያቱ ነፃ የሆነ ሰው ከሽባነቱ ነፃ ይሆናል። መካኒካሊ ያስገርማል ጌታ ኢየሱስ። ዛሬም በቴሌቪዥን መስኮት የምትከታተሉኝ ሰዎች ዘመናችሁን ሌላ ቦታ አታቃጥሉ። ሃይማኖት ስትከተሉ አታቃጥሉ። የሆነ ዲኖሚኔሽን ውስጥ አለው በሚል ሰበብ ራሳችሁን አታታሉ። መከተል ጌታ ኢየሱስን ነው። ኢየሱስን ስትከተሉት እሱ ከኃጢያት ነፃ ያወጣል። አንድ ቃል ልጨምርላችሁ። የክርስቶስ ኢየሱስ ደም ከኃጢያት ሁሉ ነፃ ያወጣል። የክርስቶስ ኢየሱስ ደም ከኃጢያት ሁሉ ነፃ ያወጣል። እኔ አሁን ፕሮግራሙን ስጨርስ የክርስቶስን ደም እየጠራ ሰው መጸለይ ቢጀምር ከኃጢያቱ ነፃ ይሆናል። ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር ወደ ተዘጋጀለት ክብር ይገባል። ምክንያቱም የልጁ የኢየሱስ ክርስቶስ ደም ከኃጢያት ሁሉ ነፃ ያወጣልና። ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል በእምነት በሕይወት ዘመናችሁ ይከተላችሁ። ከኢየሱስ ጋር መኖር እድል ፈንታችሁ ይሁን። ከኃጢያት ነፃ ከሚያወጣው ጌታ ጋር ዘመናችሁ ይለቅላችሁ። ጌታ ኢየሱስ ክርስቶስ ወደ ራሱ ያስገባቸውን የማያስወጣ አምላክ ወደ ጉያ ያስገባችሁ። ከሱ ጋር መኖር ይሁንላችሁ። የምትሰሩት ሁሉ ይከናወንላችሁ። ስትፈለጉ ከማንም ጋር አትገኙ። ከኃጢያት ነፃ ከሚያወጣው ከሽባነት ነፃ ከሚያወጣው ከክርስቶስ ኢየሱስ ጋር ስትኖሩ ተገኙ። ጌታ እጃችሁን የያዛችሁ በመከራ ቀን ይስማችሁ። ቁርባናችሁን ይቀበላችሁ። ልመናችሁን ይስማ። መሻታችሁን ይስጣችሁ። በኢየሱስም ፈቃዳችሁን ይፈጽምላችሁ።
እጁ በእናንተ ላይ ትሁን። ያላችሁበት ቤት የተባረከ ይሁን። ቤተሰባችሁ ይባረክ። ዛሬ የሰማችሁት ቃል በቤታችሁ ለዘላለም እንደ ጽድቅ ዛፍ ይተከል። ይሄ ቃል በውስጣችሁ ብዙ ፍሬን ያፍራላችሁ። ዛሬ የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ፣ ይጥቀማችሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቅቄያለሁ። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን።